ሰላም ጤና ይስጥልኝ ውድ የብስራት ቴሌቪዥን የዩቲዩብ ቻናል ተከታታዮቻችን እንደምን አላችሁልን? የብስራታ ፕሮግራማችን አሁን ጀምሯል። በዛሬ ብስራታ ፕሮግራማችን የኢትዮጵያ ብሔራዊ ቡድን ከፊቱ ለሚጠብቀው የቅድመ ማጣሪያ ጨዋታ ከሳኦ ቶሚ ጋር በሚያደርገው ጨዋታ ዙሪያ ትናንት የቡድኑ ዋና አሰልጣኝ ዮሐንስ ሳሌ ጋዜጣዊ መግለጫ ሰጥተዋል። ይህንን ጋዜጣዊ መግለጫ በመሰረት በማድረግ ዋና ነጥቦችን እየዳሰስን ቆይታ እናደርጋለን። ፕሮግራሙን አዘጋጅቶ ወደ እናንተ ማድረሱ መላኩ ወልደሰንበትና እኔ አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን አብራችሁ ቆይታ አድርገናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መሌ እንዴት አለ? ሁሉ ሰላም አለን። መልካም። የኢትዮጵያ ብሔራዊ ቡድን የፊታችን አርብ የቅድመ ማጣሪያ የመጀመሪያ ጨዋታውን ያደርጋል ከሳኦ ቶሚ ፕሪንሲፔ ጋር በሞሮኮ ያደርጋል። ጨዋታ አስመልክቶ ታዲያ ትናንት በጁፒተር ሆቴል የብሔራዊ ቡድኑ ዋና አሰልጣኝ ዮሐንስ ሳሌና የፌዴሬሽኑ ዋና ስራ አስፈጻሚ አቶ ባህራው ጥላሁን በቅድመ ዝግጅት ዙሪያና አስተዳደራዊ ጉዳዮች ጋዜጣዊ መግለጫ ሰጥቷል። ይህንን ጋዜጣዊ መግለጫ መሰረት በማድረግ ታዳኛ በአሰልጣኝ ዮሐንስ ሳሌ የሰጡትን ጋዜጣዊ መግለጫ መሰረት በማድረግ የኢትዮጵያ ብሔራዊ ቡድን ዝግጅቱን አስመልክቶ ጋዜጣዊ መግለጫ ሰጥቷል። ስለዚህ በተለይም ደግሞ ዋና ጉዳዮች ምንድናቸው የሚለውን ጉዳይ እንዳስሳለን። በተለይም የኢትዮጵያ ብሔራዊ ቡድን ከምርጫ ጋር በተያያዘ ብዙ ጉዳዮች ሲነሱ ነበር። ይህንን ነገር ክሊር ያደረጉበትን ጉዳይ አለ። ከዝግጅት ጋር ተያይዞም የተነሱ ጉዳዮች አሉ። እነዚህን ጉዳዮች እንዳሰሳለን። በዋናነት ግን የተመረጡ ተጫዋቾች ጫናን የሚቋቋሙና ልምድ ያላቸውን ተጫዋቾች መርጠናል። ምክንያቱ ደግሞ የኢትዮጵያ ብሔራዊ ቡድን ያለበት ጨዋታ የፋይናል ጨዋታ ወይም ደግሞ ወደ ቀጣይ ዙር ለማለፍ ወሳኝ ጨዋታ ስለሆነ የጨዋታውን ባህሪ መሰረት በማድረግ እነዚህን ተጫዋቾች መርጠናል። በተለይ ልምድ ያላቸው ተጫዋቾችን ጫና መቋቋም የሚችሉ ተጫዋቾችን መርጠናል የሚል ሀሳባቸውን አሰልጣኝ ዮሐንስ ሳሌ ሰርተዋል። ይህንን ጉዳይ እንመለከተዋለን። በተለይ ደግሞ ከዝግጅት ጋር ተያይዞ የሚነሱ ጉዳዮች አሉ። የኢትዮጵያ ብሔራዊ ቡድን ዝግጅት ያደረገው እንግዲህ አሁን ወደ 7-8ኛ ቀኑ አካባቢ ደርሷል። ዛሬ ወደ ስፍራው ነው በረራ ያደርጋል። ስለዚህ የወዳጅነት ጨዋታ አያስፈልገውም ወይ? የወዳጅነት ጨዋታ ሳያደርግ አሰልጣኝ ዮሐንስ ሳሌ ለቡድኑ አዲስ ናቸው። ቡድኑን በምን ይሞክሩታል? ከዛስ ጨዋታው ላይ አይቸገሩም ወይ የሚለውን ጉዳይም በተለይ የኢትዮጵያ እግር ኳስ ፌዴሬሽን በተደጋጋሚ የሚታማባቸው ጉዳዮች አሉ። በዋናነት የተጋጣሚ ቡድን ወይም ደግሞ የወዳጅነት ጨዋታዎችን የማግኘት እድል በጣም እየጠበበ እየመጣ ነው። በተለያዩ አሰልጣኞች የተመለከትነው ጉዳይ ይህን ጉዳይ ላይ እያሳሰብን ቆይታ እናደርጋለን። እንግዲህ በዛሬ ቆይታችን አሰልጣኝ ዮሐንስ ሳሌ በትላንትናው ዕለት የመጨረሻ መግለጫቸውን ሰጥተዋል። እንግዲህ በዚህ መግለጫቸው ላይ በዋናነት ካነሷቸው ነጥቦች መካከል እኛ በዛሬ ፕሮግራማችን 2 ነጥቦችን እናነሳለን። አንደኛው ልምድ ያላቸው ተጫዋቾችን በመምረጥ ቡድኑን ለመገንባት ጥረት ማድረጋቸውን የተናገሩበት ጉዳይና በቀጣይ ጨዋታ ላይ አጥቅተን እንጫወታለን ሲሉ ተናግረዋልና በተለይ አጥቅተን እንጫወታለን ሲሉ አሰልጣኝ ዮሐንስ መጀመሪያ መቀመጫዬን እንደምትለው እንደ ዝንጀሮ ታሪክ ያላቸው ናቸውና መጀመሪያ ጥብቅ መከላከልን መሰረት አድርገው የሚጫወቱ ከመሆናቸው አንጻር አሁን ላይ የኢትዮጵያ ብሔራዊ ቡድን በአጭር ጊዜ ውስጥ ወደ ማጥቃት ላይ ትኩረት አድርጎ እንዲጫወት እንዴት ያደርጋሉ የሚለው የብዙዎች ጉዳይ ነው። ሌላውና ሶስተኛው ጉዳይ የሚሆነው ቡድኑ ምንም አይነት የወዳጅነት ጨዋታ ሳያደርግ ለዚህ ውድድር የመቅረቡ ጉዳይ ነው። ይህን በተመለከተ ቄሱም ዝም መጽሐፉም ዝም እንደሚባለው አሰልጣኙም የፌዴሬሽኑ ጸሐፊም ይህን በተመለከተ በዝምታ ያለፉት ግን ለቡድኑ እጅግ በጣም ወሳኝና መሰረታዊ የሆነ ጉዳይ ነውና ለምን በዝምታ ያለፉት፣ ለምንስ የወዳጅነት ጨዋታ ማድረግ አልተፈለገ የሚለውን እንደዚሁ በዋናነት አንስተን ቆይታ የምናደርግ ይሆናል ማለት ነው። እንግዲህ በትናንትና ጋዜጣዊ መግለጫዎች በርከት ያሉ ጉዳዮች ያልተነሱበትም በተለይ ከወትሮ በተለይ ጋዜጣዊ መግለጫ መልክ ያለው አይነት ጋዜጣዊ መግለጫ ሆኖ ተመልክተናል። በተለይም ደግሞ የጨዋታውን በተመለከተ የተነሱ ሀሳቦች ውጭ ሌላ ወጣ ያሉ ሀሳቦች ያልተነሱበትም ግን በዋናነት አሰልጣኝ ዮሐንስ ሳሌ የጨዋታውን አስፈላጊነት ደጋግሞ ያነሱበት ሁኔታን ተመልክተናል። በተለይም ደግሞ የኢትዮጵያ ብሔራዊ ቡድን ወደ ቀጣዩ ዙር ለማለፍ ወይም ደግሞ ምድብ ድልድል ውስጥ ለመግባት የሚያደርገው የደርሶ መልስ የ180 ደቂቃ ጨዋታ ከመሆኑ አንጻር ያንን መሰረት በማድረግ ወሳኝነት ስላለው እሱን በማስመልከት እዛ ዙሪያ ላይ ያሉ ሀሳቦች ናቸው የተነሱት። በርካታ ጉዳዮች መነሳት የነበረባቸው ጉዳዮችም ነበሩ። ነገር ግን እነዛን ለማንሳት አልፈቀዱም፣ ወደ ኋላ መመለስም አልፈለጉም። ግን አሁን ያለውን አሁናዊውን የኢትዮጵያ ብሔራዊ ቡድን ዝግጅት እንዲሁም ደግሞ እንዴት ውጤት እናመጣለን በሚለው ጉዳይ ላይ ብቻ ትኩረታቸውን አድርገዋል። በተለይ ከተጫዋቾች ምርጫም ጋር
ለምን አልመረጡም የሚለውን ጉዳይ ጠቅልል አድርገው ነው የመለሱት። በተለይ የሚነሱ ጥያቄዎች አሉ። ከአጥቂ መስመር አዲስ ጊዜ ሮቦሰላሎ የሚባሉ አንዳንድ በፕሪሚየር ሊጉ አውሽን ያደረጉ ተጫዋቾች ለምን አልተመረጡም የሚሉ ጉዳዮች በጋዜጠኞች ተነስተውላቸው ነበር። ነገር ግን ጠቅልል አድርገው አሁን ያለው የምንጫወትበት ጨዋታ ባህሪው ስለሆነ ስለዚህ ያን የጨዋታውን ባህሪ መሰረት አድርገን ተጫዋቾችን መርጠናል የሚል ጠቅለል ያለ ሀሳብን ብቻ አንስተዋል። ስለዚህ ከለኔ መረጥነው በዚህ ጉዳይ ነው ከለኔ ያልመረጥነው በዚህ ጉዳይ ነው የሚሉ ዘርዘር ያሉ ጉዳዮችን ማንሳት አልወደዱም። ግን በአጠቃላይ የጨዋታውን ሂደት በተመለከተ እንዴት ማሸነፍ አለብን፣ እንዴት ውጤት ማምጣት አለብን የሚሉትን ጉዳዮች ብቻ በመዳሰስ አብቅተዋል። ቅድም ያነሳናቸው ዋሳኙ ነጥቦች ልምድ ያላቸውን ተጫዋቾች መርጠናል፣ አጥቅተን እንጫወታለን፣ ስለዚህ ውጤቱ ያስፈልገናል የሚል ሀሳብን ሰጥተዋል። በተለይ ደግሞ የሚነሱ ጉዳዮች አሉ ከጨዋታ ዝግጅት ጋር በተያያዘ የቅድም ያነሳነው የወዳጅነት ጨዋታ ከማግኘት ጋር በተያያዘ ወደ ኋላ ላይ የምናነሳው ይሆናል። ግን በዋናነት አሁን ላይ በቅድሚያ የምናነሳው አሰልጣኝ ዮሐንስ ሳሌ ልምድ ያላቸውን ተጫዋቾች የመረጥነው ጫናን ከመቋቋም አንጻር በተለይ ቅድም ያነሳነው የጨዋታው ባህሪ ጋር ተያይዞ ለጨዋታው የደርሶ መልስ ጨዋታ ነው። ሁለቱን ጨዋታ አሸንፈን ወደ ቀጣዩ ዙር የግድ ማለፍ ስላለብን ስለዚህ እሱን መሰረት አድርገን ለአሁኑ የመረጥነው ነገር ነው የሚል ሀሳባቸውን አንስተዋል። ከጨዋታ መንገድም ጋር በተያያዘ ስለዚህ የፋሲል ሌላ ነው፣ የብሔራዊ ቡድኑ ሌላ ነው። ስለዚህ የጨዋታውን አስፈላጊነት የጨዋታውን ባህሪ መሰረት አድርገን ለዛ ጨዋታ የሚመጥን አቀራረብ ይዘን እንቀርባለን የሚል ሀሳብ አንስተዋል። ስለዚህ ልምድ ያላቸው ተጫዋቾችን ይዘዋል፣ እንዴት አይነት አቀራረብ ይኖራቸዋል የሚለውን ጉዳይ በቅድሚያ እንመልከት። እንግዲህ በዋናነት አሰልጣኝ ዮሐንስ ሳሌ የሙከራ ጨዋታ አይደለም፣ የጥሎ ማለፍ ጨዋታ ነው። የጥሎ ማለፍ ጨዋታ ደግሞ ጊዜ ልሰጠው የሚገባ ጉዳይ አይደለም። ስለዚህ ከተሸነፍክ የምትሰናበትበት፣ ካሸነፍክ ደግሞ ወደ ቀጣዩ ጨዋታ የምታልፍበት ከመሆኑ ጋር ተያይዞ የወሰዱት ውሳኔ ትክክለኛና ተገቢ ውሳኔ ነው የሚል እምነት ነው ያለኝ። ምክንያቱም ያላቸው የዝግጅት ጊዜ 11 ቀን የዝግጅት ጊዜ ነው። ጨዋታው ደግሞ እሳቸው እንደተናገሩት የጥሎ ማለፍ ጨዋታ ነው። በቃ እያንዳንዷ ደቂቃ በጥንቃቄ የምታያት ነው። ስለዚህ ከዛ ጋር ተያይዞ እዚህ ጨዋታ ላይ አዳዲስ ፊቶችን ለመሞከር፣ አዳዲስ ታክቲኮችን ለመሞከር፣ አዳዲስ ነገሮችን ለማየት የምትችልበት ወይም እድል የሚሰጥ አይደለም። ስለዚህ ከዚህ አንጻር በብሔራዊ ቡድን ውስጥ በኢንተርናሽናል ውድድር ላይ ልምድ ያላቸውን ተጫዋቾች መጠቀም ተገቢና ትክክለኛ ውሳኔ ነው ብዬ ነው የማምነው። ከዚህ በፊት በሰራናቸው ፕሮግራሞች ላይም እነዚህ ነገሮች በደንብ የተናገርንበት ሁኔታ ነው ያለውና በትላንትናው ዕለት እንግዲህ አሰልጣኝ ዮሐንስ በተደጋጋሚ ሲናገሩ የነበሩት ልምድ ያላቸው ተጫዋቾችን በዚህ ጨዋታ ላይ ለመጠቀም ጥረት እናደርጋለን የሚል ነገር ነው። የተመረጡትን ተጫዋቾች ስታይ አብዛኞቹ እንግዲህ ምናልባት 3 ያህል ተጫዋቾች ካልሆኑ በቀር አብዛኞቹ ተጫዋቾች ቢያንስ በኢትዮጵያ ብሔራዊ ቡድን ውስጥ 5 እና ከዛ በላይ ጨዋታዎችን ማድረግ የቻሉ በእግር ኳስ ሕይወታቸው አብዛኞቹ በተለይም ወሳኝ ቦታዎች ላይ ያሉ ተጫዋቾች 10 ዓመትና ከዛ በላይ የሆናቸው የዛሬ 10 ዓመት እሳቸው የኢትዮጵያ ብሔራዊ ቡድንን በያዙበት ወቅት በቡድን ውስጥ የነበሩ ተጫዋቾች አሁንም ያሉ ተጫዋቾች አሉ። ከዛ አንጻር በአጠቃላይ ቡድኑ በእርግጥም ልምድ ባላቸው ኢንተርናሽናል ጨዋታዎች ላይ በተደጋጋሚ በመጫወት አቅማቸውን ብቃታቸውን ያሳዩ ተጫዋቾች በዚህ ብሔራዊ ቡድን ውስጥ እንዲካተቱ ተደርገዋል። ከዚህ አንጻር ቡድኑ በዚህ መልኩ መዋቀሩ ከሳኦ ቶሚ ጋር ለሚደረገው ጨዋታ አሰልጣኝ ዮሐንስም የኢትዮጵያ ብሔራዊ ቡድን ተጠቃሚ ይሆናል የሚል እምነት ነው ያለኝ። ያ ውሳኔያቸው ተገቢና ትክክል ነው። ለዚህ ውሳኔያቸው ደግሞ በቅርቡ ከኢትዮጵያ ፕሪሚየር ሊግ አሰልጣኞች ጋር ያደረጉት ውይይት እጅግ በጣም እንደጠቀማቸው ማሳያ ነው። ብዙ ጊዜ የስፖርት ቤተሰቡ አጠቃላይ በስፖርት ውስጥ ያሉ ትላልቅ ባለሙያዎችም እንደሚናገሩት አሰልጣኞች በሀገሪቱ ብሔራዊ ቡድን ጉዳይ ላይ በጋራ የመምከር ግዴታ አለባቸው የሚለው ሀሳብ ትክክለኛና ተገቢ እንደሆነ አሁን ላይ በተጨባጭ የተረዳንበት ያየንበት ሁኔታ ተመልክተናል። አሰልጣኝ ዮሐንስ ሳሌ ለዚህ ምስጋና ይገባቸዋል። ውይይት አድርገው እሳቸው ከሚያምኑበት አስተሳሰብም ቢሆን ወጥተው
ይህን ውሳኔ መቀበላቸው ሊያስመሰግናቸው ሊያስደንቃቸው ይገባል የሚል እምነትን ያለኝ። ትልቅ ውሳኔ ነው የወሰኑት። እንደምታውቀው እሳቸው እንደዚህ አይነት ምርጫዎች ሲኖሩ የሚከተሉት የጨዋታ መንገድ ምናምን ጋር ተያይዞ ብዙ ነገሮች ከዚህ አስተሳሰብ ለየት ያለ ነው ያላቸው። ግን ያን አስተሳሰባቸው ለሀገር ሲሉ ቅድሚያ ለሀገር ነው ቅድሚያ ለውጤት ነው ሲሉ ከዛው ወጥተው እዚህ አስተሳሰብ ውስጥ ተገኝተዋል ማለት ነው። ስለዚህ የኢትዮጵያ ብሔራዊ ቡድን ልምድ ባላቸው ተጫዋቾች ይሄን ጨዋታ ያደርጋል ብለህ ስትል እንግዲህ በአብዛኛው ከሳቸው ታክቲክም በላይ የተጫዋቾቹ አቅም፣ ልምድ፣ ሀገራዊ ስሜት፣ ፍላጎት ወሳኝነት አለው ማለት ነው። በዚህ ጨዋታ ላይ የሚነግርህ ይሄንን ነው። አሁን ከተጫዋቾቹ ነው ብዙ የሚጠበቀው። አሰልጣኝ ዮሐንስ ሳሌ ቅርጽ የማስያዝ አንዳንድ ነገሮችን የማረም ነገር ካልሆነ በስተቀር ብዙ ነገሮች ከተጫዋቾቹ እንደሚጠበቅ ነው እኔ ይሄ የሚገባኝ ካለው ጊዜ አንጻር። በቃ አጭር ጊዜ ነው ያለው። ስለዚህ በዚህ ጊዜ ውስጥ አዲስ ነገር ልትፈጥር አትችልምና ስለዚህ አሰልጣኝ ዮሐንስ ሳሌ እንዳጠቃላይ ልምድ ያላቸውን ተጫዋቾች በብሔራዊ ቡድን ውስጥ ማካተታቸው ለነሱ ላላቸው ልምድ ብቃት ቅድሚያ መስጠታቸው ተገቢና ትክክለኛ ነገር ነው ብሎ መውሰድ ይቻላልና ከዚህ በመነሳትም እንግዲህ በነገው ጨዋታ ላይ ወይም የፊታችን አርብ በሚደረገው ጨዋታ ላይ ቡድኑ አጥቅቶ ይጫወታል፣ ለማሸነፍ ወደ ሜዳ እንገባለን ሲሉም ተናግረዋል አሰልጣኝ ዮሐንስ ሳሌ። ይህ ደግሞ እሳቸው ከሚከተሉት የጨዋታ መንገድ ጋር የተለየ አቀራረብ ነው። እንዴት ይሆናል የሚለው እንግዲህ በቀጣይ የምናየው ይሆናል። እሳቸው እንዳሉት ነው። ምናልባት ይሄ የጨዋታው ባህሪ የሚያስገድዳቸው ይመስላል ከዛ ነገራቸው እንዲወጡ ወይም ደግሞ በባለፈው አንስተናል በስፋት በፕሮግራማችን የተጫዋቾቹ ባህሪ፣ አሰልጣኝ ያላቸው ባህሪ ደግሞ ያንን የሁለቱ የተለያየ መልክ ነው። ስለዚህ እሳቸው ወደ አሰልጣኞች ወደ ተጫዋቾች ይሄዳሉ ወይስ ተጫዋቾች ወደ እሳቸው ይሄዳሉ የሚለውን ጉዳይ ያው ግልጽ እየሆነ ይመስላል። እሳቸው እንግዲህ ወደ ተጫዋቾች የመሄድ ግዴታ አለባቸው። በተለይ አጥቅቶ ከመጫወት ጋር ነጥቡ አስፈላጊ ከመሆኑም አንጻር ስለዚህ ጎል ማስቆጠር አለባቸው። ጎል ካስቆጠሩ ደግሞ ከመከላከል ወደ ማጥቃት የታክቲክ ሽፍት አድርገዋል ማለት ነው። ስለዚህ ያንን እሳቸውም ያመኑበት ይመስላል። በግዴታ የሚሆን እንግዲህ በቀጣይ ይሄኛውን ሀሳባቸው ይዘልቃሉ የሚለው ጉዳይ የሚጠበቅ ነው የሚሆነው። እሳቸውም የተናገሩት ነው። በተለይ በማሸነፍ ስነ ልቦና አንጻር ተጫዋቾቻችን በስነ ልቦና ከፍ ብለዋል። ጨዋታውን ለማሸነፍ ከመቼውም ጊዜ በላቀ መልኩ ዝግጅነት አለ። ግን እንዲህ ነው ብሎ ለመናገር አሁን ከባድ ስለሆነ ስለ ሜዳ ላይ የምናየው ነገር ነው የሚሆነው። ከሜዳ በኋላ ነው የምናገረው እኔ በባህሪ የሚል ሀሳብን ሰጥተዋል። አሁን እንደዚህ ያደርጋሉ ማለት የሚቻል አይደለም። ስለዚህ ሜዳ ላይ ነው ማሳየት የምወደው። በተጫዋችነት ዘመኔም በአሰልጣኝነት ዘመኔም የማምነው እሱ ነው። ሜዳ ላይ የሚሆንን ነገር እና መመልከት የምፈልገው እሱ ነው የሚል ሀሳባቸውን ሰጥተዋል። ምናልባት አሁን ስቱዲዮ ከመግባታችን በፊት አንድ ዜና የወጣ ዜና አለ። ጋቶች ፓሩም ከቡድን ስብስቡ ተቀንሷል። ምናልባት አባቱ በድንገተኛ ህልፈት ማለፋቸውን ተከትሎ እንግዲህ እሱ ወደ ከስብስቡ ተቀንሶ ወደ ሞሮኮ የማያቀና ነው የሚሆነው። ምናልባት በእሳቸው ምናልባት አምነውበት አሁንም ውጭ እንደ ጥሩ ልምድ እንዳለው ተጫዋች ብሔራዊ ቡድን በተወሰነ መልኩ ይጎዳዋል ተብሎ ይታሰባል። በዚሁ አጋጣሚ ለጋቶች ባለ መጽናናትን እንመኛለን በፕሮግራም ክፍላችን ስም በጣቢያችንም ስም። ይሄኛው ምናልባት እንግዲህ ኢትዮጵያ ብሔራዊ ቡድን ዋና አሰልጣኝ በትላንት መግለጫቸው ላይ እንግዲህ በይፋ አጥቅተን እንጫወታለን ሲሉ ተናግረዋል። እንግዲህ ማጥቃት መከላከል ነው የሚለውን መርህ የመረጡ ይመስለኛል ለዚህ ጨዋታ እና በነገው ጨዋታ በአርቡ ጨዋታ ላይ ቡድኑ ሙሉ ለሙሉ አጥቅቶ ይጫወታል ብለዋል። እውነት ለመናገር ከዚህ ውጪ ምርጫ ሊኖራቸውም አይችልም። ምክንያቱም በጨዋታው በተለይም ጨዋታው የሚደረገው በገለልተኛ ሜዳ ከመሆኑ አንጻር የኢትዮጵያ ብሔራዊ ቡድን ይሄ ትልቅና መልካም አጋጣሚ ነው። ስለዚህ ጨዋታውን እዛ ገሎ ሊመጣ የሚችልበትም እድል አለው። የሚገርም ነገር የዛሬ 10 ዓመት በአሰልጣኝ ዮሐንስ ዘመን ነው እንግዲህ ከሳኦ ቶሜ ጋር ለመጀመሪያ ጊዜ በዓለም ዋንጫ ማጣሪያ የተጫወት ነው። የዛ ጊዜ እኛ ከሜዳችን ውጪ ነው የተጫወት ነው። እነሱ በሜዳቸው ነበር የተጫወቱትና አሁን ደግሞ እኛ እንጫወታለን እነሱ ከሜዳቸው ውጪ የሚጫወቱበት ሁኔታ ተፈጥሯልና ስለዚህ ይሄንን መልካም አጋጣሚ የኢትዮጵያ ብሔራዊ ቡድን መጠቀም አለበት።
በቃ አሁን ላይ በሜዳችን አሸንፈን ያን ጊዜም በሜዳችን አሸንፈን ነው ያለ ከነሱ ያለፍነው። እነሱ ሜዳቸው ላይ 1-0 አሸንፈውናል። አሁን ግን እኛ ከሜዳችን ውጪም የማሸነፍ ግዴታ አለብን በአብዛኛው ስታዩ። ስለዚህ ይህን አጋጣሚ ለመጠቀም ቡድኑ አጥቅቶ መጫወት አለበት። አንድ ሁለተኛ የተያዙ ተጫዋቾችም በአብዛኛው አጥቅቶ የመጫወት ባህሪ ያላቸው ተጫዋቾች ናቸው። ብዙዎቹን ተጫዋቾች ብትመለከት በዚህ ባህሪ ውስጥ ያሉትን ከተከላካዮቹ ከግብ ጠባቂዎቹ ጀምሮ ብዙዎቹ በማሸነፍ ሜንታሊቲ ላይ በማጥቃት ሜንታሊቲ ላይ ያሉ ናቸው። ከኋላ ያሉትን እንደ ምሳሌ ብንወስድ እንግዲህ ያሬድና አለም ብርሃን ናቸው። የሚቆሙ ተጫዋቾች አይደሉም። ጎል አሲስት የሚያደርጉ ጎል የሚያስቆጥሩ ተጫዋቾች ናቸው። ያሬድና ራምኬልን ወይም ያሬድና ምኞትን ብትወስድ እንደዚሁ ብዙ በማጥቃት ላይ የሚጫወቱ ተጫዋቾች ናቸው። መሀል ላይም ስትመጣ በተመሳሳይ አጥቂ ላይ ያሉ ተጫዋቾችም እነሱ ያው ግዴታቸው ነው እና ከዚህ አንጻር ስትየው ቲሙ ራሱ ስብስቡ አሰልጣኙን ያስገድዳቸዋል። አሰልጣኙ ወደሚፈልጉት መንገድ ሊመጣ አሰልጣኝ ዮሐንስ እንግዲህ በጥብቅ መከላከል ረጃጅም ኳሶችን እየጣሉ የሚጫወቱ አሰልጣኝ ናቸው። አሁን ከዚህ ባህሪ ወጥቼ እጫወታለሁ ነው እያሉ ያሉት። እንግዲህ ይሄን ደግሞ በዚህ 10 ቀን 11 ቀን ውስጥ ማድረግ ይችላሉ ብዬ አላምንም። ላድርግ ብለው ቢሉ እንኳን የሚሞከር ነገር አይደለም። አብዛኞቹ ተጫዋቾች ከሳቸው በተቃራኒ ያሉ ተጫዋቾች ናቸውና አብዛኛው እሳቸው ወደ ተጫዋቾቹ ገብተዋል። ይሄ ተገቢና ትክክል የእግር ኳስ መርህም ነው። የትኛውንም ታክቲክ የምትመሰርተው በተጫዋቾቹ በስብስብክ ላይ ተመስርተክ ነውና ከዛ አንጻር ይህንን የማጥቃት ዘዴ መርጠውታል። ትልቁ ጥያቄ እንዴት ይመሩታል? አሰልጣኝ ዮሐንስ ሳሊያውን እንዴት ነው ይሄን የማጥቃት እንቅስቃሴ የሚመሩት? ለዘመናት ከዚህ በተቃራኒ በሆነ መንገድ ነው ቡድን ሲገነቡ የኖሩትና እንደገና ይሄንን ደግሞ ለማረም ወደ በኋላ ላይ እናነሳዋለን። በጌሞች አላዩትም። ለዚህ ነው በጋዜጣዊ መግለጫው ላይ ከጨዋታው በኋላ ነው መናገር የምፈልገው ብለው በተደጋጋሚ የተናገሩት እርግጠኛ አይደሉም። እርግጠኛ ያልሆኑባት ቁልፏ ሚስጥር እቺ ነች። አያውቁትም። አፕሩቭ አላረጋገጡም። ገብተዋል። ሀሳብ ነው ያለው፣ መሬት ያልወረደ ሀሳብ ነው ያለው። በተደጋጋሚ ሰሞኑን በቪዲዮ ላይም ሲለቀቅ ፌዴሬሽኑ በማህበራዊ ድረገጽ ላይ አይታል ታክቲክ ምናምን ሲያስተምሩ ተመልክተናል። ነገር ግን ያ ታክቲክ ግን አየር ላይ ያለ ነው፣ መሬት ላይ የወረደ አይደለም። አልተረጋገጠም፣ ፕሩቭ አልሆነም። ለዚህ ነው እሳቸው እርግጠኛ ሆነው ቡድኔ ያሸንፋል ይሄን ያመጣል ብዬ ለመናገር አልችልም ብለው የተናገሩት እንጂ ቡድንንን ካየኸው ካረጋገጥክ መናገር ትችላለህ። ሁሌ የምትናገረው ነገር ትክክል ነው ማለት አይደለም። ነገር ግን በአብዛኛው ግን ከሰራኸው ስራ አንጻር ይሄን ነገር ልናመጣ እንችላለን ብለህ ትናገራለህ። ለዚህም ነው እሳቸው ክለብ እያሉ ከጨዋታ በፊት መግለጫ ይሰጣሉ አይደል? ስለ ቡድናቸው ይናገራሉ። ስለዚህ አሁን ግን እርግጠኛ ሆነው መሆን አልቻሉም። አንድ አላረጋገጡም፣ ፕሩቭ አላረጉትም፣ ቲዮሪ ነው ያለው። ሁለተኛ ስብስቡ እሳቸው ሙሉ ለሙሉ በሚፈልጉት ወይም እሳቸው በተቃኙበት ብዙ ልምድ ባተረፉበት አካሄድ አይደለም። ከዛ ወጣ ባለ መንገድ ነው የኢትዮጵያ ብሔራዊ ቡድን የሚቀርብ። ስለዚህ ያ ትንሽ ለአሰልጣኙ ስጋት አላቸው። ለዚህ ነው ቅድምም ለመናገር እንደሞከርኩት ይሄ ጨዋታ የተጫዋቾቹን ቁርጠኛ አቋም፣ ሀገራዊ ስሜት ይፈልጋል። በእርግጥ አሁን ላይ ከአንዳንድ ተጫዋቾች ጋር ስናወራ ሰሞኑን ተጫዋቾች እርስ በርስ ሲገናኙ የሚያወሩት ነገር ትንሽ ደስ የሚል ነገር አለ። ቁጭት አለ፣ መነሳሳት አለ። በቃ በእኛ ዘመን ለምን ማጣሪያ ውስጥ ገባን፣ ይሄ ልክ አይደለም የሚል ስሜት ተጫዋቾቹ ጋር። ስለዚህ ያንን ኃላፊነት በእኛ ዘመን የተከሰተው እኛውን ማስተካከል ያለብን የሚል ነገር አለና ያ ለቡድኑ ትልቅ
መነሳሳት ነው። አሰልጣኝ ዮሐንስ ሳሌም ለዚህ ይመስለኛል ቡድኑ ውስጥ ተጫዋቾቹ ጋር ትልቅ መነሳሳት አለ፣ ትልቅ የማሸነፍ ስሜቶች አሉ ያሉት። ስለዚህ ይሄ ለኢትዮጵያ ብሔራዊ ቡድን እንደ መልካም አጋጣሚ መውሰድ ይቻላልና ከዛ አንጻር ሳኦ ቶሜ ፕሪንሲፔን መቼም አሰልጣኙ ደፍረው ባይናገሩ እኛ ግን ካለ አጠቃላይ ነባራዊ ሁኔታ አንጻር ሳኦ ቶሜም ካለችበት ደረጃ አንጻር ጨዋታው ፈታኝ ከባድ ቢሆንም ግን በቀላሉ አሸንፈን እናልፋለን የሚል እምነት ነው ያለኝ እኔ እንደግል ይሄን አስተያየት ነውና ያም ቢሆን ግን ጥንቃቄ ይፈልጋል። ድሮ ከነበረችበት ደረጃ በእርግጥ በደረጃ በእግር ኳስ ካርታ ላይ እንደዛ አሁን ያለው አሁናዊ ደረጃው ደካማ ቢሆን እንኳን ግን ለዚህኛው ጨዋታ ግን በተለየ ትኩረት እየመጡ እንደሆነ ከጥሪው ጀምሮ መመልከት እንችላለን። ስለዚህ በርከት ያሉ ኢንተርናሽናል ልምድ ያላቸው ተጫዋቾችን የመለመሉት የትውልድ ሳኦ ቶሜ የሚሆኑ ግን ሌላ የአገር ዜግነት ያላቸው ተጫዋቾችን በርካታ ወደ 16 የሚጠጉ ተጫዋቾችን መርጠዋል። ስለዚህ ከድሮ በተለየ ደረጃ አሰልጣኙም አንስተውታል። ድሮ የነበረችው ከ11 ዓመት በፊት የነበረችው ሳኦ ቶሜ አሁን እዛ ደረጃ ላይ ትጠብቀኛለች ብዬ አላስብም የሚል ሀሳብን ሰጥተዋል። ስለዚህ በዛ መልክ በእርግጥ በደንብ ይረዱታል እሳቸውም ያንን ስለሚያውቁት በደንብ ግን ስለዚህ ከዛ ከድሮ በተለየ ከባድ ፈተና እንደሚሆንብን ይጠበቃል። ነገር ግን ቅድም ያልከው ነው። ስለዚህ ተጫዋቾቹ ቁጭት ውስጥ ሊገቡበትም ይገባቸዋል። የማጣሪያ ያንንም እሳቸው ደጋግመው ሲያነሱት የነበረው ሀሳብ ስለሆነ ስለዚህ ተጫዋቾቹ የታሪክ ተወቃሽም ላለመሆን ከዚህ በኋላ ባለፈው አንስተነዋል። እንግዲህ ከዚህ በኋላ ይሄን ጨዋታ ካላለፍ ለቀጣይ 2 ወይም 3 አመታቶች ያለምንም ጨዋታ ብሔራዊ ቡድን ነው የሚቆየው። ስለዚህ በጣም ይሄ በእጅጉ የሚያስፈራ በጣም ከባድም ነው። ስለዚህ የኢትዮጵያ ብሔራዊ ቦሪንግ ነው የሚሆነው፣ በጣም ቦሪንግ ነው ጨዋታው ቦሪንግ ነው የሚሆነው። ተጫዋቾቹ ተጫውተው ነገ ወዴት ነው የሚሄዱት የሚለው ነገር የእያንዳንዱን ተጫዋች ስሜት ሞራል የሚነካ ጉዳይ ነውና ትልቅ ጥንቃቄ ትልቅ ትኩረት መደረግ ያለበት ጉዳይ ነውና አሁን ያሉ ፍላጎቶች አሁን ያሉ እንክብካቤዎች ምናልባትም በቀጣይ ጊዜያት ላይ ኖሩ የሚችሉበት ሁኔታ አለ፣ የመቀዛቀዝ ሁኔታ አለ። ይህ ጨዋታ በጣም ትልቅና ትልቅ ትርጉም ያለው ጨዋታ ነውና ከዛ አንጻር ግን የኢትዮጵያ እግር ኳስ ፌዴሬሽን አሰልጣኙም ቢሆኑ በዚህ ልክ ተዘጋጅተዋል የሚለው ጉዳይ በጣም አሳሳቢውና ትልቁ መነጋገሪያ ርዕሰ ጉዳይ ይመስለኛልና ለዚህ ጨዋታ ትኩረት መስጠት ማለት ምን ማለት ነው? ከምሰጣቸው መሰረታዊ ትኩረቶች አንዱ የወዳጅነት ጨዋታ ነው። የኢትዮጵያ ብሔራዊ ቡድን የወዳጅነት ጨዋታ ምንም ሳያደርግ ነው ለዚህ ጨዋታ ወደ ሜዳ የሚገባው። ይሄ እውነት ለመናገር ትልቅ ስህተት ትልቅ ድክመት ነው ብዬ ነው ማምነው። ትልቅ የኢትዮጵያ እግር ኳስ ፌዴሬሽን በዚህ ረገድ በቃ ሁሌም የሚታማ ነው፣ ሁሌም ችግር ያለበት ነው። ግን ደግሞ ያሁኑ ደግሞ ከሌላው ጊዜያት በተለየ ድክመቱን የበለጠ አጉልቶ ያሳየ ነው ብዬ ነው ማስበው። የኢትዮጵያ ብሔራዊ ቡድን ባለፉት 10 ዓመታት ወደ ኋላ ሄደ ስትመለከት አዲስ አሰልጣኝ ቡድኑን በተረከበ ወቅት የወዳጅነት ጨዋታ ያደረጉት 3 አሰልጣኞች ናቸው። ወደ 8 አሰልጣኞች እንግዲህ ብሔራዊ ቡድኑን ይዞ አሰልጥኗል፣ አሰልጣኝ ዮሐንስን ጨምሮ። አሁን አሰልጣኝ ዮሐንስ ለ9ኛ ጊዜ ነው። 7 አሰልጣኞች ናቸው። ገብረመድህን 2 ጊዜ ያሰለጠነበት ሁኔታ አለ። በእነዚህ ጊዜያቶች 8 ጊዜ ያህል ውስጥ 3 ጊዜ የኢትዮጵያ ብሔራዊ ቡድን የወዳጅነት ጨዋታ አድርጓል። በአሰልጣኝ ውበቱ አባተ ጊዜያዊ አሰልጣኝ በነበሩት አቶ ዳንኤል እና አሸናፊ በቀለ ብሔራዊ ቡድኑን በያዙበት ወቅት ላይ የመጀመሪያ ጨዋታቸው በወዳጅነት ጨዋታ ነው የጀመሩት። ሌሎቹ 5 አሰልጣኞች ግን የወዳጅነት ጨዋታ ሳያረጉ ቀጥታ ውድድር ውስጥ የገቡት። ይሄ ተገቢና ትክክል አይደለም። አዲስ አሰልጣኝ ሾመክ ምንም ቡድኑን ሳይሞክር ወደ ጌም መግባት ትልቅ ስህተት ትልቅ ድክመት ነው ብዬ ነው። አሰልጣኝ ዮሐንስ ለምሳሌ ሰሞኑን አሰርቷል፣ 8ኛ ትሬኒንጋቸውን አሰርቷል። ከዚህ በኋላ 2-3 ትሬኒንግ አላቸው። ቢያንስ 10 ወይ 11 ትሬኒንግ አሰርተው ነው ቁጭ ብለው ታክቲክ ቦርድ ይዘው ሲያስተምሩ አይተሃል። ቲዮሪ ነው ተግባሩስ። ከዛ በኋላ ይሄ ቡድን መፈተሽ አለበት።
ማን ታክቲኩን ተረድቷል አልተረዳም፣ የሰራነው ስራ ምን ያህል ውጤታማ ሆኗል አይደለም ሚለው ነገር ሳይመዘን ሳይለካ እንዴት ውድድር ውስጥ ይገባል? ይሄ የምትሞክርበት ውድድር ነው ወይ? ይሄ ጨዋታ በተለይ ከዚህ በፊት የነበሩ ጨዋታዎችስ በአብዛኛው ምድብ ማጣሪያ ውስጥ ምናምን የሚደረጉ ጨዋታዎች ስለሆኑ በዛኛው ጨዋታ ላይ አስተካክላለሁ እያልክ ትገባል። ይሄ ግን አንድና አንድ ጨዋታ ነው። በቃ እዛ ከተሸነፍክ አለቀልህ። ስለዚህ በደንብ አድርገህ ነው መጫወት ያለብህ። ኢቨን ይሄ 10 ቀን የነበረው ጊዜ ሁሉ ሊሰፋ የሚችልበት እድል መፈጠር ሁሉ ነበረበት። ከጨዋታው ክብደት አንጻር፣ ከጨዋታው ወሳኝነት አንጻር፣ በዛ ላይ አሰልጣኙ አዲስ ናቸው። አዲስ ልጆች ነው የሚመርጡት። ስለዚህ አሰልጣኙ ዮሐንስ ሳሌ ሰሞኑን ሲያሰሩት የነበረው ስራ በሙሉ ምንም ትርጉም የለውም። ስለዚህ በአብዛኛው ቡድኑ ሜዳ ላይ የምታየው በቃ የልጆቹን አቅም፣ በቃ ልጆቹ ጥሩ ከሆኑ ልናሸንፍ እንችላለን፣ ያለበለዚያ አሰልጣኙ ሰርተውት ነው እንደዚህ አድርገውት ነው ብለህ ልትናገር አትችልም። አሰልጣኙም ትላንትና ይህን በተመለከተ ምንም አለመናገራቸው ከፌዴሬሽኑ አመራር ጋር ገና ካሁኑ መሞዳሞድ አይነት ስሜት ፈጥረዋል። በዝምታ ነው ያለፉት። በትላንትናው መግለጫ ላይ ይህን በትክክል በይፋ መናገር ነበረባቸው። የወዳጅነት ጨዋታ አላደረጉም። ለምን እንዴት ከሀገር ውስጥ ቡድን ጋር እንኳን ጨዋታ ሳታረግ እንዴት ይህን ጨዋታ ታረጋለህ? እኔ ተገቢና ትክክል ነው ብዬ አላምንም። ብዙዎችም ይሄን ሐሳብ ይጋሩኛል ብዬ ነው ማስብ። በቃ የሰራውን ስራ መለካት አለብህ፣ መመዘን አለብህ። የቱ ጋር ነው ያለው የኢትዮጵያ ብሔራዊ ቡድን አሁን ላይ ሚለው ምንም ሳይፈተሽ ውድድር ጌም ላይ ነው የምንገባው። ነገ ላይ ተነስተው ቆመው ነው አሰልጣኝ ዮሐንስ የሚያርሙት። ጨዋታ ላይ ጌም ላይ እንዴት እርማት ታረጋለህ? ስለዚህ ይሄ ትልቅ ስህተት። አሰልጣኙ ከተመረጡ እኮ 1 ሳምንት አይደለም ይሆናቸው አይደል? ቢያንስ 1 ወር 2 ወር ሆኗቸዋል። የኢትዮጵያ እግር ኳስ ፌዴሬሽን ደግሞ ይሄን ጨዋታ እንዳለበት የማጣሪያ ውስጥ እንደገባ ካወቀ ደግሞ ከ3 ወር በላይ ሆኖታል። ስለዚህ በዚህ ረገድ ብሔራዊ ቡድን አሰልጣኝ መምረጥ ብቻ ሳይሆን ለእግር ኳሱ የሚያስፈልጉትን ግብአቶች ማሟላት ያስፈልጋል። ምናልባት የዘራነውን ስለሆነ የምናጭደው በተለይ ደግሞ የኢትዮጵያ እግር ኳስ ፌዴሬሽን ይህን ነገር በደንብ ሞክሮታል ብሎ ማንሳት ይቻላል። አንደር 17 ላይ ይህን ነገር በደንብ ተሞክሯል። አንደር 17 ላይ የተደረገው እንክብካቤ የኢትዮጵያ ብሔራዊ ቡድን ዋናው ብሔራዊ ቡድን ላይ ተደርጓል ወይ ብለን ስንጠይቅ በጣም ምንም የለም ብሎ መናገር ይቻላል። አንደር 17 ላይ በጣም የተሻለ እንደው በኢትዮጵያ እግር ኳስ ታሪክ በደንብ እንክብካቤ የተደረገ ከኮቺንግ ስታፍ አወቃቀር ጀምሮ የተለየ ቅርጽ የነበረው ቡድን እንደሆነ በደንብ ተመልክተናል። ያንን ደግሞ ሜዳ ላይ በደንብ ተመልክተናል። ስለዚህ ፍሬ አፍርቶ ወደ አፍሪካ ዋንጫ ተመልሷል ቡድኑ። ስለዚህ በዛ በተመሳሳይ የኢትዮጵያ ብሔራዊ ቡድንም እዚህ ጨዋታ ላይ እንዲያልፍ ከተፈለገ እንክብካቤዎች መደረግ ይጠበቅበታል። የሚያስፈልጉት ነገሮች መሟላት አለባቸው። ስለዚህ ያልዘራነውን ስለማናጭድ፣ ስለዚህ የዘራነውን ነው የምናጭደው። ለዛ ደግሞ ያልከው በተለይ አሰልጣኙ አዲስ ከመሆናቸው አንፃር ስለዚህ የወዳጅነት ጨዋታ ያስፈልጋቸዋል። ጨዋታውን ፕሩቭ የሚያደርጉበት፣ ራሳቸውን የሚፈትሹበት፣ ታክቲካል አንደርስታንዲንጋቸው ተጫዋቾችን የሚያዩበት አጋጣሚ ያስፈልጋቸው ነበር። ምናልባት አልፎ የኢትዮጵያ ብሔራዊ ቡድን ከክለቦች ጋርም ያደርግ ነበር። የውጭ ወዳጅነት ሲታጣ እንደ ከክለቦች ጋር ምናምን ይደረግ ነበር። ከ3 ፖይንት ጋር አድርጎ እንደውም መነጋገሪያ ርዕሰ ጉዳይ ሆኖ ነበር የሆነ ጊዜ የገብረ መድን የመሳይ ቡድን እንደዚህ አይነት ነገሮች ቢያንስ የተወሰነ አቅምህን የምትፈትሽበት አይነት ጨዋታዎች ያስፈልጉ ነበር። ግን ቅድም ያልከው የጊዜው ማጠር 10 ቀናቶች ናቸው። ግን ከዛ በፊት ወይ ሊጉ ተቋርጦ ብሔራዊ ቡድኑ ሰፋ ያለ መዘጋጃ ጊዜ ያስፈልገው ነበር ወይ የሚለውም ጥያቄ አብሮ መነሳት ያለበት ስለሆነ ግን በዚህ ደረጃ የኢትዮጵያ እግር ኳስ ፌዴሬሽን ከአለፉት አመታቶች የተያዘ ጉዳዮች አሉ። በተለይ ወዳጅነት ጨዋታ ከማግኘት ጋር በተያያዘ በጣም ውስንነቶች እየታዩበት ነው። ስለዚህ እነዚህ ነገሮች መደገም የሌለባቸው በጣም ወሳኝ ነገሮች ግን እየታለፉ ያሉ ነገሮች ስለሆኑ በኢትዮጵያ እግር ኳስ ፌዴሬሽን በተደጋጋሚ የሚታለፉ ነገሮች ሆነው እየተመለከትናቸው ነው የምንገኘውና አንደኛው ምናልባት በዚህኛው ዝግጅት አሰልጣኝ ዮሐንስ ሳሌ እክል ይገጥማቸዋል ተብሎ ከታሰበ ይሄኛው የወዳጅነት ጨዋታ ለማድረጋቸው
እንደ አንድ ተግዳሮት ይሆንባቸዋል ተብሎ ይታሰባል። ምንም ጥያቄ የለውም። በቃ የወዳጅነት ጨዋታ ሳታደርግ ጊዜ አሁን እኮ ጊዜ የለውም እንዳትር 10 ቀን በቂ ጊዜ ነው። የትኛውም ብሔራዊ ቡድን ሲዘጋጅ አሁን ዓለም ላይ በቃ ይሄ ነው ሰፊ ጊዜ የሚባለው እንግዲህ 10 ቀን ውስጥ ነው። በዚህ ጊዜ ውስጥ አንድ ሳምንት ባልሞላ ጊዜ ውስጥ እኮ ጌም እያደረጉ ወደ መደበኛ ጨዋታ ሲገቡ እያየን ነው። ዓለም ላይም አፍሪካ ላይም እኛ ጋም ትልቁ ነገር ደግሞ ተጫዋቾቹ ከጌም ስለመጡ ብዙ ሌላ ነገር ውስጥ አትገባም። እነዚህ ልጆች ማዋሃድ ነው፣ ውህደታቸውን መጠበቅ ነው። ስለዚህ ውህደታቸውን የምትጠብቀው የምትመዝነው ደግሞ በወዳጅነት ጌም እንጂ በልምምድ አይደለም። የልምምድ ችግር የለባቸውም እነዚህ ልጆች። አሁን አሰልጣኝ ዮሐንስ ሳሌ 10ም ቀን ቢሆን ከማጋ እንዴት ይቀናጃል፣ መቼ እንከላከላለን፣ መቼ እናጠቃለን የሚለውን ነገር ፕሩቭ ማድረግ ነው የሚጠበቅባቸው። ሌላ ታምር የሚሰሩት ስራ የለም። የአካል ብቃት ላይ የምናምን ላይ ምናምን ብለህ የምትለው ነገር አይደለም። ዋናው ትልቁን ሰዓት የሚወስድባቸው የቡድን ውህደቱ። ስለዚህ ይህን ውህደት ደግሞ የምታመጣው ፕሩቭ የምታደርገው በልምምድ ሳይሆን በጌም ነው። ስለዚህ ጌም ማድረግ ከምንም በላይ ትኩረት ሊሰጠው የሚገባ ጉዳይ ነው። አሁን የኢትዮጵያ ብሔራዊ ቡድን ምናልባት ከሳኦ ቶሜ ጋር በሚያደርገው የመጀመሪያ ጨዋታ ላይ የመጀመሪያ 20 እና 30 ደቂቃ ቲሙ ምን እንደሚጫወት ቅርጽ ሊያጣ ይችላል። አጥቅቼ ነው የምጫወተው፣ ተከላክዬ ነው የሚሄደው፣ ጥናት ላይ ነው የሚሆኑት። አሰልጣኝ የዛን ቡድን እንቅስቃሴ ያውቀው የራሳቸውንም አያውቁትማ። በራሳቸው ቲም ላይ ያለው እንቅስቃሴ ምን እንደሆነ እርግጠኛ አይደሉም። ስለዚህ ጌሙን አይተው 30 ደቂቃ የሚያባክኗት ጊዜ ነው የምትሆነው። ኢትዮጵያ ብሔራዊ በዛ ደቂቃ ውስጥ የሆነ ነገር ሊፈጥር የሚችልበትን ጊዜ አላግባብ ታባክናል። ምክንያቱም ማጥናት አለብህ። ያን ቡድን አታውቀውም፣ የራስህንም ቡድን አታውቀውም። ምን አይነት ቅርጽ ፍላጎት ነው ያለ፣ ምን አይነት ቅርጽ ይዞ ለምሳሌ አሁን እሳቸው እንዳሉት አጥቅቼ መጫወት የሚለው ሀሳብ ነው። እንዴት ግን አጥቅተው መጫወት እንዳለባቸውና በማጥቃት ሂደት ውስጥ ያላቸው ጥንካሬና ድክመት ምን እንደሆነ በተግባር አላረጋግጡም። ስለዚህ ለመወሰን ይቸገራሉ። መጀመሪያው ጨዋታ በተለይ ፈታኝ ነው የሚሆኑ ለኛ። ነገር ግን ይሄ የመጀመሪያ ጨዋታ ግን ለኛ እንደውም ጨዋታውን ቅድም እንደነገርኩ አሸንፈን ጨዋታውን ገለል ልንወጣ የምንችልበት። ስለዚህ ይሄን ጨዋታ እዛ ገለል ለመምጣት በቂ የሆነ የወዳጅነት ጨዋታዎችን ማድረግ ነበረብን። ባለፈው ከ3 ፖይንት ጋር ተጫወተ ብለን ብዙ እንትናለን አይደል? በመሰረቱ ትክክል ነው ያደረገው። ቡድን ሲነሳ ከትንሽ ነው የምትነሳው። የወዳጅነት ጨዋታዎችን ስትጀምር ከትንሽ ወደ ትልቅ ትሄዳለህ። በደንብ ታክቲክ ላይ ስትሰራ በትንሽ ቡድን ኤክሰርሳይዝ እያደረግህ ከዛ እያሳደግ የምትመጣውና ከዛም ቢሆኑ ጀምሮ አሰልጣኝ ዮሐንስ አሁን አጭር እንደመሆናቸው ከመጀመሪያው ቀን ጀምሮ እኮ ጌም ሊያደርጉ ይገባ ነበርና ይሄ ምናልባት ለኢትዮጵያ ብሔራዊ ቡድን በቀጣይ ጨዋታዎች ላይ ፈታኝ ሁኔታ ውስጥ የሚገባ ከሆነ ትልቁ ጥያቄ የሚሆነው የወዳጅነት ጨዋታ አለማድረጉ ነው ብዬ ነው የምለውና ከዚህ ውጭ ግን በአብዛኛው ቡድኑ ላይ ያለው ሁኔታ በጣም እጅግ በጣም ጥሩ ሊባል የሚችል ነው ብሎ መውሰድ ይቻላል። ዞሮ የአጠቃላይ የነበረውም የምርጫ ሂደትም ምንም ብዙዎችን አሁን ላይ ያሳመነ ይመስላል። በተለይ ደግሞ የጨዋታው አስፈላጊነት አንጻር። ስለዚህ ወሳኝ ተጫዋቾች ወይም ደግሞ ልምድ ያላቸው ተጫዋቾች መጠቀማቸው አሰልጣኙ ወደው ሳይሆን በግዴታ ወይ ነው ሊከተሉት የሚገባው አግባብነት ያለው የምርጫ ሂደት እንደሆነ አሁን ላይ ሁሉም የተረዳው ይመስለኛል። ስለዚህ ለሁሉም ግን በተለይ ደግሞ የሳኦ ቶሜ ብሔራዊ ቡድን ሞሮኮ ላይ እንደመጫወቱ እኛ ደግሞ የሞሮኮ ቤተኛ እንደመሆናችን ስለዚህ ጨዋታው እንደ አንድ ሜዳችን ላይ የምናደርገው ጨዋታ ባለፉት 5 ዓመታት የኢትዮጵያ ብሔራዊ ቡድን ስለዚህ ሞሮኮ ነው ያለው። በስደት ውስጥ ሲጫወት እንግዲህ የመጠለያ ካምፓችን ያው የሞሮኮ ስቴዲየም ስለሆነ ስለዚህ የሞሮኮ መሆኑ ለኢትዮጵያ ብሔራዊ ቡድን ለትልቅ አድቫንቴጅ ነው። በተለይ ከሳኦ ቶሜ ከሜዳዋ ውጭ መጫወታው ብቻም ሳይሆን የተጫወተችበት ሜዳ ደግሞ የሞሮኮ ሜዳ መሆኑ ለኢትዮጵያ ብሔራዊ ቡድን ባለፉት 5 ዓመታት እዛ ስለሆነ ትልቅ አድቫንቴጅ ላይ ያለው ስነልቦናውም ጥሩ ነው። ሜዳዎቹ ለምደዋል፣ አየሩ ህዝቡ ጋር ተላምደዋል እና እነዚህ ነገሮች ለኢትዮጵያ ብሔራዊ ቡድን መንገዱን ቀላል ያደርጓል። ለሁሉም እንግዲህ የኢትዮጵያ ብሔራዊ ቡድን የፊታችን አርብ የመጀመሪያ ጨዋታውን አልጀዲዳ ከተማ ላይ አልአብዲ ስቴዲየም ላይ ያደርጋል። እንግዲህ በቀጣይ የሚደረጉ ጨዋታዎችም
እንግዲህ በየሁለተኛው ጨዋታም በድሬዳዋ ኢንተርናሽናል ስቴዲየም ነው የሚደረገው። እንግዲህ የድሬዳዋ ኢንተርናሽናል ስቴዲየምም ዳግም ፈቃድ አግኝቷል። ለአንድ ጨዋታ ብቻ ፈቃድ ተገኝቷል። ስለዚህ እነዛን ደግሞ እንግዲህ በቀጣዮቹ ፕሮግራሞቻችን የምናነሳው ይሆናል። ስቴዲየሙ ጋር ተያይዞ አጠቃላይ ከመልሱም ጨዋታ እያይዘን የምናነሳው ነው የሚሆነው። ግን እንግዲህ የኢትዮጵያ ብሔራዊ ቡድን ዛሬ ወደ ስፍራው የሚያመራ ነው የሚሆነው። 13 ሰዓት በረራ የሚያደርግ ይሆናል። እንግዲህ የኢትዮጵያ ብሔራዊ ቡድን ቀጣይ የሚያደርገውን ጨዋታ መልካም እድል እንዲገጥመው ከወዲሁ እንመኛለን። ውድ የብስራት ቴሌቪዥን የዩቲዩብ ቻናል ተከታታዮቻችን የኢትዮጵያ ብሔራዊ ቡድን በቀጣይ በሚያደርገው ጨዋታን አስመልክተን በተለይ ደግሞ አሰልጣኝ ዮሐንስ ሳሌ በጋዜጣዊ መግለጫ ላይ ያነሱትን ሀሳብ መሰረት አድርገን ያነሳናቸው ዋና ዋና ነጥቦችን በዚሁ ቋጭተናል። ፕሮግራም አዘጋጅቶ ወደ እናንተ ማድረሱ መላኩ ወልደ ሰንበትና እኔ አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን አብረናችሁ ቆይታ አድርገናል። ያላችሁን ሀሳብ አስተያየት በአስተያየት መስጫው ላይ አስፍሩልን። ሰኔ ጊዜን ተመኘ